ቶሎ ነይ ፍሰሺ በአካሌ ኮለል በይ ቶሎ ነይ ፍሰሺ በአካሌ ኮለል በይ ቶሎ ነይ ፍሰሺ በአካሌ ኮለል በይ። የዛሬው ደግሞ ጫን ያለ ነው ትላላችሁ። እንግዲህ የአብርሃም አዲሷ ህይወት ፍቅረኛ ያላት ማለት ነው። ይችን የመሰለች ህፃን ኮምበሌ ነው የሚባለው። እንግዲህ ሴቶቹን በየአመቱ ማለት ነው ሊጨርሳቸው ነው አብርሃም ትላላችሁ። ፈርዶብሽ ነው አብርሃም የምር። ሄርሜላንስ እንደዛ ቃቃ ጨዋታ ተጫውቶበት ከሁለታቸውም አልሆንም ሲል የማያፍር ዜጋ ምን አስተሳሰብ ኖሮን ነው? እስኪ ንገሩኝ ውዶቼ ማለት ነው። የምር ንገሩኝ። ምን አስባኖች ደግሞ ሆነ አብርሃም። በነገራችን ላይ ኮለል በይ ፍሰሽ በአካሌ ነው የሚለው። እሱ አፍቅሯን ነው መሰለች ልጅ ሩታና ሄርሜላ እንኳን ሁለቱ እነሱ ናቸው ያፈቀሩት። እሱ አያፈቅራቸውም። ምናልባት እሱ አፍቅሯቸው ከሆነ አሪፍ ነው። ሰላም ውድና የተከበራችሁ የብዙሃን ቻናል ቤት እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዝት ትረፍ ይበል እያልኩኝ ውዶቼ እንግዲህ አብርሃም ኮለል በይ ፍሰሺ በአካሌ እያለ ነው የመጣላችሁ አሁን ማለት ነው። እናንተ ምን አይነት ጉር ነው ግን የምንሰማው የምናየው ነገር ማለት ነው። እኔ ትናንትና ሩታንም ሄርሜላንም አልፈልግም ሲል ማለት ነው እንዲህ ብዬ ያስተዋልኩ ነበርና እንግዲህ እኔ በቃ የውሸት ነው እቺ ጓደኛው አይደለች ምናምን ነው ወይ ዝም ብለው ለእንትን ነው ምናምን ብዬ ነበር። ግን ተከታትዬ ሳይ ብዙ እንትን አላቸው ማለት ነው። እና ውዶቼ አዲሷ የአብርሃም ፍቅረኛ ትላታላችሁ የአዲስ ህይወት ሊጀምር ያለው እንግዲህ ዛሬ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ሆኖ ላይክ ሰብስክራይብ ግን እንዳይረሳ ውዶቼ ማለት ነው። ለምንድን ነው ሰብስክራይብ ላይክ ብታረጉ? በተለይ ላይክ አይከፈልበትም እኮ በአውራ ጣታችሁ ጫን ብትሏት ምንም አይከፈልበትም ማለት ነው። እና ግን ውዶች ለምንድን ነው ራሳችንን የማናከብረው? ለምንድን ነው ራሳችንን የማንወደው? ራሳችንን ከወደድን ራሳችንን ከጠበቅን ራሳችንን ከወደድን ለኛ ያለው ፈጣሪ ተቀምጧል። እንዲህ አሁን እኮ አብርሃም ማለት ነው ራሱን እንደቆለለ ታውቃላችሁ። ትላንትና ራሱ በቃ እናንተ እስከምታወሩ ጠብቄያለሁ፣ እኔ የራሴን አውርቻለሁ፣ ከእንግዲህ ወዲያ እስከምታወሩ አልጠብቃችሁም ብሎ እኮ ነው። እናንተ ወንድሙንም እህቱንም ረጋግጧቸው፣ ሚስቱንም የልጁንም እናት እጮኛ ተብዬዋ ሄርሜላንም የሄደው ምን ኩር ነው? ይህ ሁላ የሚደረገው ነገር ምንድን ነው? ለራሳችሁ ክብር ሳይኖራችሁ። ሩታ በአንድ ወገን የኔ ፍቅር ሩታ እንኳን ለልጇ ብላ ነው። እውነት አትፍረዱበት። አንዴ ሆኗል። ለልጇ መጽዋዕትነት መክፈል ስላለባት። ሄርሜላ ግን ሲጀመር ጀምሮ ስህተት ነበር። በሰው ትዳር ገባች። ትዳሩ በቃ እንዲበላሽ ጭቅጭቅ እንዲሆነ ሆነ። መጨረሻ ይሄው ሆነ። በነገራችን ላይ ግን ሲያወት ያላማረ ሲበልጥ ያውቃል ነው የሚባለው አባባሉ ራሱ ማለት ነው። አብርሃም ትክክለኛ የትዳር ሰው ቢሆን ኖሮ ምን ቢል ኖሮ ሩታ ነፍሰ ጡር እንደነበረች ሄርሜላ በህይወቱ ስትመጣ እኔ ባለትዳር ነኝ፣ የልጅ አባት ነኝ፣ ሚስቴ የኔ ልጅ ነው በሆዷ የተሸከመችው፣ አንቺ ለእኔ አትገቢም፣ አንቺ የራስሽ የሆነ ህይወት አለ ብሎ ሄርሜላን ያርቃት ነበረ። ጥሩ ሰው ቢሆን ጥሩ ወንድ ቢሆን ግን ዳሌ ቂጭ ሲያይ በቃ እንደዛ ነው የሚሮጠው። ግን እስከ መቼ ነው በየአመቱ አንዳንድ ሴት እያለ መቼ ነው ማቆሚያው ትላላችሁ? እና ለማንኛውም ውዶቼ ማለት ነው የእውነት ለመናገር ማለት ነው ወደ እውነታው ስንሄድ እኛ ሴቶች ራሳችንን ማክበር አለብን። ዝቅ ብለን እሱን ተለማምጠን ማን ስለሆነ ነው። እኔ በጣም ግርም ያለኝ ብዙ ኮሜንታተሮች ራሱ ግርም ያላቸው ተውት፣ የሩታ አድናቂ የሄርሜላ አድናቂ ምናምን የሚለውን ተውት። የሩታና የሄርሜላ አድናቂ እንትን ነው ከሩታ ጋር ስላልሆነ የሩታ አድናቂ ከሄርሜላ ጋር ስላልሆነ ደስ ይላቸው ችሏል። የሄርሜላን አድናቂ ከሩታ ጋር ስላልሆነ አይደለም። ሄርሜላን ምን ቀለበት አረኩልሽ ብሎ አስቡት እንግዲህ። ቀለበት ሲደረግላት ወደው ደግሞ 2 ወር 3 ወር ሳይሞላው አልፈልግሽም ሲባል ቤተሰብስ ምን ይሰማዋል? ለቤተሰብ ክብር። በዛ ላይ ደግሞ ሩታ ተፋተዋል፣ አልፈልግም ብላ ተፋተዋል። ይሄ ደስታ ነው ወይ? ይሄ ነው ወይ ትክክል የሚለው?
በዛ ላይ እሱ ማለት ነው ፈልጓት ቢሆን ኖሮ ማለት ነው እግዚአብሔርን የንብርክ ሄዶ ነበር የሚለምናት የንብርክ። ምክንያቱም እሱ አልወደዳትም፣ የምትወደው እሷ ናት። እሱ ፍቅር የለም። እኔ ብዙ ጊዜ ተናግሬያለሁ። አብርሃም ሄርሜላ ጋር ፍቅር የለውም፣ በግፊት ነው እያደረገ ያለው፣ በነ አቤል ግፊት ነው እያደረገ ያለው። እኔ ግን ማለት ነው አሁን ላይ አብርሃም መጀመሪያ ላይ ታሞ ነበር ወይም እስከሚባል ጥርጣሬ እያደረብኝ ነው። ለምን ብትሉ አብርሃም እንደዚህ አይነት አረኬት ያመጣው መቼ ጀምሮ እንደሆነ ታውቃላችሁ? ሄርሜላ ቀለበት ካደረገላት በኋላ አረገዝኩ ብላ ጠፋች፣ ለአንድ ሳምንት ማለት ነው። ታስታውሳችሁ? ዳኒና ኤፍሬም ታስረው ነበረ እና በዛን ሰዓት ከዛ ከመጣች በኋላ ለምን እኔ በራሴ ነኝ እንጂ ማንም አላሳሰረኝም ማንም አላገተኝም ብላ ስትመጣ ከዛ በኋላ አብርሃም ደግሞ ራሴን እንትን አለ። ሩታ አሰራችበት፣ ሩታ አስተበተበችበት። እኔ ለእውነት ነገር አኳኑ ምናምን የሆነ ነገር ተደርጓል ብሎ ብዙ ሰው አውርቷል። እኔ ለራሴ አውርቻለሁ፣ አልክድም። ግን እንዲህ ነው ወይ ደግሞ የሆነ ነገር ካለበት እኮ ጸበል ሲል ጸበል አልገባም ይለቀዋል። በምን ለቀቀው? እኔ በጣም ይሄ ብቻ ግራ እየገባኝ ነው። በምንድን ነው የለቀቀው? በምንድን ነው ደህና የሆነው? እሱ በቃ ሄርሜላን አያያዟን አየ፣ ወደ ሩታ ተገለበጠ። ሩታንም ጋር ሲመጣ በጣም ብዙ ነገር በዛበት፣ ውጣ ውረድ። እነ ብዙዬም እነ ዲብም ወንድማችን ታሟል ይሄ አሉት። በቃ ከዚህም ሲሆን ጭቅጭቅ ነው፣ ከዛም ሲሆን ነው። አሁን ደግሞ ወደ በቃ አዲስ ህይወት መጀመር አለብኝ ብሎ ነው። በጣም ግራ እያጋባን ነው። ይሄ ሁላ ነገር ምንድን ነው? ለራሳችን ክብር አለመስጠት ነው። እንዲህ ሴትነታችንን እንዲያረግ ሰው ሴትነታችንን እንድንጠላ የሚያደርገን አሁን ሴትነታችሁን ሩታ እንኳን ለልጇ ነው ብዬ ነው የማስበው። ምክንያቱም እኔም ለልጅ የማደርገው ነገር ነው መጽዋዕትነት የምከፍለው። ልጃችሁን እዚህ ምድር ላይ እስካመጣችሁ ድረስ ብዙ ነገር ዋጋ ትከፍላላችሁ፣ እውነት ለመናገር ለልጃችሁ ስትሉ። ሄርሜላ ግን ተጫውቶባት ጥባ ጥቤ አሁን አልፈልግሽም ሲላት ምንድን ነው ሌላ ህይወት ጀምሬያለሁ። እኔ እኮ በጣም ብዙዎችን ግራ እያጋባ ያለ ይሄ ነው። ለማንኛውም ይችን የመሰለ ኮምበሌ ይችን የመሰለ ቆንጆ ይዟል ደግሞ አሁን ጓደኛ ማለት ነው። መጨረሻው ምን እንደሆነ የዚች መጨረሻ ደግሞ ምን እንደሚሆን እንደዚህ ተደብቆ አይቀርም። ያው ትላንትና እንትን ዋና ያሳየው እኔ እውነቱን ላፈጥላት ብዬ ነው። ፍቅረኛዎች ናት። ብዙ ቪዲዮ ብዙ እንትን አላቸው፣ በተለይ ኢንስታግራም ላይ ማለት ነው። ለማንኛውም ግን እሱ ሳይሆን እሷ ቤት አለ ማለት ነው። ግን መጨረሻ ላይ ይፋ ይወጣል ማን እንደሆነች ጓደኛው እንዴት እንደሆነ። ለማንኛውም ግን አሁን ላይ የምትገቢ ሴት ራሱ ለነገ ያስፈራኛል ብለሽ አትፈሪም ወይ? ማለት የነሩታ የሄርሜላን አይተሽ አትፈሪም ወይ? ነገስ የኔ እጣ የኔ ድል እጣ የኔ እጣ ፋንታ እንደዚህ እንደነሱ ይሆናል ብለሽ አላስብሽም ወይ? እኔ ይሄ ብቻ ነው እንትን እያለኝ ያለው ማለት እና ምን አስበሽ ነው ዛሬ ላይ እንደዚህ ኮለል በይ እያስባለች ነው። እና ለማንኛውም አብርሃም የመቻቡ እንግዲህ የሰው መውደድ ይስጠን ነው የሚባለው። ለማንኛውም ማለት ነው። ግን ሴት ልጅ ደግሞ ስታለቅስብህ ጥሩ አይደለም። የምር ሩታ በተለይ በጣም አዝናበታለች። ነፍሰ ጡር እንደነበረ ጀምሮ ማለት ነው። ለማንኛውም ፈጣሪ ውድ በተለይ ተውት፣ አገር ቤት ያሉት ተዋቸው። የመዳም ቅመም የሆነች እንደዚህ አይነት ወንድ እንዳያጋጥማት ፈጣሪ ያደረውን እንዲህ ነገ አንዷ ጋር ከነገ ወዲያ አንዷ ጋር የሚል ወንድ ፈጣሪውን የሚፈራ ፈራሃ እግዚአብሔር ያለበት እናንተን የሚወዳችሁ ልመርቃችሁ፣ የምሬ ነው ብላችሁ እናንተን የሚወዳችሁ የሚያፈቅራችሁ ፈጣሪውን የሚፈራ ለእናንተ የሚታዘዝ ቤቱን የሚወድ ትዳሩን የሚወድ ልጆቹን የሚወድ ለልጁ አባት መሆን ባል መሆን ለቤቱ አባወራ መሆን የሚችል ወንድ ይስጣችሁ ነው ብላችሁ ወዶቼ። ዛሬ እዛ ሰኞ እዛ ማስከኙ አንዷ ጋር ሮብ አንዷ ጋር የሚል ወንድ ፈጣሪ ከእንደዛ አይነት ይጠብቃችሁ ነው የምለው። በተለይ የመዳም ቅመሞች ልፋታችንን ቆጥሮ እንደዚህ አይነት ወንድ ላይ እንዳይጥለን አደረው ትላላችሁ። የምሬ ነው ግን የምሬ ነው። እና ለማንኛውም ውዶቼ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበል እያልኩኝ ላይክ ሰብስክራይቡን ግን እንዳትረሱ። በተለይ ላይክ አድርጉኝ። በቅንነት ምንም አይከፈልበትም። እና ከእንደዚህ አይነት ነገሮች ራሳችሁን ጠብቁ ሴቶችዬ ነው የምለው። ራሳችሁን አስከብሩ፣ ራሳችሁን ውደዱ፣ ራሳችሁን አክብሩ። ራሳችሁን ተወደዳችሁ፣ ራሳችሁን ታከበራችሁ ወንድ ልጅ ነው እንጂ ዝቅ ሲል የሚታየው አሁን ላይ ሴት
አንድ ወንድ ምንድን ነው የሚባለው እኮ የሆነ ትንቢት አለ ግን አንድ ወንድ ለስንት እንትን የሚባለው ነበር ያስመሰሉት እነ ሄርሜላ ማለት ነው። ለማንኛውም ይመቻችሁ። አብርሃም መልካም ህይወት